ሮዛ እንግዲህ ሁሌም የሰውን ሰላም መንሳትና ቤቱን መበጥበጡን ትይዘዋለች ማለት ነው። ምክንያቱም እንግዲህ እዛ ቤት ውስጥ ማንም ሰው እንዲኖር አልፈለገችም ማለት ነው። እሷ በምትሰራበት ነገር እነሱን አማራ እነሱ ሁሉም ብን ብለው እንዲጠፉላት ነው የፈለገችው ማለት ነው። ያው ያለመችውን ነገር ለማሳካት ብላ ቤቱ ሁሉ እሷን ለመውረስ በማለት እንግዲህ ማንም ሰው ሲመጣ ደስተኛ አያደርጋትም። ለዚህም ነው ሰዎችን በመበጥበጥ ሰላማቸውን እየነሳቻቸው ያለችው ማለት ነው። ስለዚህም ለዛም ብላ ነው እንግዲህ የሉሊት እናት ከዛ ቤት እንዲኖሩ ስላልፈለገች እንግዲህ ሉሊት ማለት ዴቭ ለሉሊት እናት የነገራቸውን ነገር እንግዲህ ተደብቃ ስትሰማ ነበረ ማለት ነው። በዚህ ወቅት የሰማችውን ነገር እሷ ገልብጣ እንግዲህ እናትየው እንደገደሉትና ቤቱን ዘግተው ቤቱ እንደተቃጠለ ምናልባት ብላ እሷን አሳምናት ሉሊትን እንግዲህ ያው እንድትናደድ ስላደረገቻት ሉሊትም እንግዲህ በበኩሏ ያው ነገሮችን አዙራ ማሰብ ስላልቻለች እንግዲህ ሮዛ የተናገረቻትን ነገር አምና ተቀብላታለች ማለት ነው። እንግዲህ ያው ሮዛ ያደረገችው ሉሊትና እናቷን ለማጣላትና ሁለቱን ለማለያየት ፈልጋ ነው እንደዚህ አይነት ነገሮችን ስትሰራ የነበረው ማለት ነው። ሉሊት በበኩሏ የሰማችውን ነገር እንግዲህ ደቂቃ ሳታቆይ እንግዲህ ሩጣ በመሄድ እናትየውን አንቺ ነሽ ቤቱን ዘግተሽ ቤቱን ውስጥ እንዲቃጠል ያደረግሽው ብላ ስትላቸው እንግዲህ የሉሊት እናት እንግዲህ ከሚወዷትና ከሚያፈቅሯት በጣም ከሚሳሷት ልጃቸው እንደዚህ አይነት ነገር መስማታቸው በጣም ዱብዳ ነው የሆነባቸው ማለት ነው። በዚህ ወቅት በጣም እኔ እንዴት ከባሌ ለባሌ እንዴት ነገር እንዴት በፍጹም አደርጋለሁ? ምን አይነት ሰው አድርገሽኝ ነው የምታይኝ? ብለው በመናደድ እንግዲህ በጥፊ መተዋታል ማለት ነው። እናትየው እንግዲህ ይሄንን ነገር ሲሰሙ ያው በጣም ከእሷ የማይጠብቁት ነገር ስለሆነ እንግዲህ በዚህ ወቅት ያው እናትየው ለመውጣትና ብዙ ነገር ከቤትም ከእሷ ሁለተኛ እንዳታገኝ በማለት ተሰናብተው ሊወጡ እያመነታቱ እንዳለ ነው። ሉሊት በመካከል እንዲህ ከሀሳቧን ነቅታ እንግዲህ ይሄን ነገር ድርጊት ያለቻት ውሸት እንደሆነ የተረዳችው ማለት ነው። እናትየው እንግዲህ የልጅነታቸው ፍቅር በጣም የሚዋደዱ ብዙ ፈተና የታየበት ትዳር እንግዲህ ከልጅነት አብረው እስካሁን ልጃቸውን እስከማሳደግ ድረስ አሁን ድረስ ያው ፈተና በዚህ ሰዓት ይግባባቸው እንጂ ብዙ ነገር አሳልፈው ያሳለፉትን ህይወት እንግዲህ ሉሊት ዞር ብላ አላሰበችም። እናትየው እንደዚህ ያደረጉ መስሏት እንግዲህ ሄዳ ነው የሰው ወሬ ሰምታ ያለቻቸው ማለት ነው። በዚህ ወቅት እንግዲህ ሉሊት በአሁን ሳለ እንግዲህ ይሄ ነገር አሁን እየታያት ነው ያለው ማለት ነው። ምክንያቱም እናቴን በፍጹም እንደዚህ አይነት ነገር አታረግም እያለች ራሷን ውስጧን እያሳመነችው እያለ ነው ማለት ነው። መጀመሪያ አካባቢ እንግዲህ ይሄንን ድርጊት ስታደርገው ምንም ነገር አልተሰማትም ነበረ ማለት ነው። አሁን ላይ ግን ያው እናትየው ምንም እንደማያደርጉ ስለገባት እንግዲህ በጣም ተጸጽታና ህሊናዋን እየወቀሰች ነው ያለችው ማለት ነው። ሉሊት እንግዲህ በበኩሏ ያው አንዴ ከአፏ የወጣው ነገር በጣም ቢጸጽታትም እንግዲህ እናትየውን ይቅርታ ጠይቃቸዋለች ማለት ነው። በዚህ ወቅት እናትየው እንግዲህ የትም ይሁን እሄዳለሁ በማለት ወደ ውጪ እየወጡ እንዳለ ዴቭም እንግዲህ እሳቸው የትም እንዳይሄዱ እየለመናቸው ነበረ ማለት ነው። የሉሊት እናት እንግዲህ በበኩላቸው ዴቭን በጣም ነው የተቀየሙት ማለት ነው። ምክንያቱም ይሄንን ሚስጥር የነገሩት ለዴቭ ብቻ ነበረ ማለት ነው። እንግዲህ ዴቭ ለውጦ እሳቸው እንደገደሉት አድርጎ የነገራት መስሏቸው እንግዲህ በጣም ተናደዋል ማለት ነው። በዚህ ወቅት ይሄን ድርጊት ይሄንን ወሬ ዴቭ በሚሰማበት ሰዓት እንግዲህ በጣም ግራ ነው የገባው ማለት ነው።
ዴቭ በበኩሉ እንግዲህ የተፈጠረው ነገር ግራ ቢገባውም እንግዲህ እናትየው የሆኑትን ነገር ሲያይ እንግዲህ በጣም እንዲረጋጉ እያላቸው ነው ያለው። ተረጋግተው እንዲነግሩትና ነገሮችን ለማስተካከል እያሰበ ነበረ ማለት ነው። በዚህ ወቅት እንግዲህ የሉሊት እናት ሉሊት ያው የተናገረቻቸው ነገር በጣም አስደንጋጭና ከሷ የማይጠብቁት ነገር ስለሆነ እንግዲህ መረጋጋት አልቻሉም ማለት ነው። ዴቭ እንደምንም ብሎ እንግዲህ የሉሊት እናት ካሳመናቸው በኋላ እንዲረጋጉ ካደረገ በኋላ ነገሩን ምን እንደሆነ መረዳት ስለፈለገ ነገሩን ያው በመረጋጋት ነግረውታል ማለት ነው። በዚህ ወቅት እንግዲህ ያው ይሄን ነገር ምንም እንዳላደረገ ምንም ነገር እንዳላላት እየነገራቸው ነው ያለው ማለት ነው። ሆኖም ግን ያው ይህም ተደብቆ አልቀረም ማለት ነው። ማን እንደነገራትና ለዚህ ወሬ ጠንሳሽ ማን እንደሆነ እንግዲህ ታውቋል ማለት ነው። ምክንያቱም ሮዝ እንደነገረቻትና ሮዝ እንዲህ እንዳለቻት የእሷ ነገር እንደሆነ ታውቋል ማለት ነው። የሉሊት እናት እንግዲህ ያው ሮዝ እንደሆነች ነገሩን የተናገረችው እሷ እንደሆነች ያው አምኖ ካመኑ በኋላ እንግዲህ ያው ወደ ቤት ተመልሰዋል ማለት ነው። ምክንያቱም ዴቭም አጥብቆ ወደ ውጪ እንዳይሄዱ የትም እንዳይሄዱ ያው እየተከራከራቸው አቆይቷቸው ነበር ማለት ነው። በዚህ ወቅት እንግዲህ ሮዝ እንዳደረገችው ዴቭ እንዳልሆነ እንግዲህ ሲረዱ ያው ወደ ቤት ተመልሰዋል ማለት ነው። የሉሊት እናት እንግዲህ ያው የትም እንደማይሄዱ የኔ የሚሉት ነገር በአሁን ሳሌ ምንም ነገር እንደሌላቸው ያው ትዳራቸውንም እንዳጡ ሁሉ ነገራቸውን እንዳጡ ዞር ብሎ ስላሰቡ እንግዲህ መሄጃም ስለሌላቸው ነገሮቹን ያው ሉሊትም የምታደርገውን ነገር እንግዲህ ያው በቤተሰቦች ላይ የሚደርሰውን ነገር ለመቋቋም እንግዲህ ለመጋፈጥም ወስነው ያው ወደ ቤት ገብተዋል ማለት ነው። ሌላው የምንመለከተው እንግዲህ ሮዝ ያው ሉሊትን ትልቅ ችግር ውስጥ ነው እየከተተቻት ያለችው ማለት ነው። በአሁኑ ሰዓት ማለት ነው። ምክንያቱም ያው እንደዚህ ብላታለች ማለት ነው። አንቺ እንግዲህ አባትሽን አጥተሻል። አሁን ደግሞ ሌላው የሚቀጥለው ደግሞ እናትሽን ታጫታለሽ በማለት እያለቻት ነበረ ማለት ነው። በዚህ ወቅት እንግዲህ ሮዝ ያው የተናገረቻትን ነገር ማለት ነው ያው ከእናቷን ከዚህ በፊት እንዳስቀየመቻት አሁንም ደግሞ ይሄንን ነገር ስትላት እንግዲህ ሉሊት እንግዲህ ያው ነገሮችን ያለቻትን ነገር ለመስማትና ለመቋቋም በጣም ስለከበዳት እንግዲህ ያው ከአቅሟ በላይ ስለሆነ እንግዲህ ያው ሳታስበው ሉሊትን በመያዝ ጭንቅላቷን ፀጉሯን በመያዝ እንግዲህ ያው እየደበደበቻት ነበረ ማለት ነው። ይሄ ነገር ሉሊት እንግዲህ የምታደርገው ነገር እንግዲህ ለሮዝ ማለት ነው በጣም ሲያንስባት ነው ማለት ነው። ከዚህ በላይ ድርጊት መደረግ የምትቻል ሴት ነበረች ማለት ነው። ከባሏ የምትሰራቸው ድርጊቶችን ለእነሱ ጥፋት የሆነውን ነገር እንግዲህ ይሄ ድረስ ማለት ይሄ እንደውም ሲያንሳት ነው ማለት ነው ሉሊት ያደረገችው ማለት ነው። ሆኖም ግን ያው ሉሊት ያው መሬት አስቀምጣት መሬት እየደበደባቻት ነበረ ማለት ነው። ሮዛን በበኩሏ እንግዲህ ይህንን ድርጊት እንደዚህ መፈጠሩ እንግዲህ ምንም የማትጠብቀው ነበረ ማለት ነው። ምክንያቱም ሉሊት እንደዚህ ደፍራ እኔን ትመታኛለች ብላ በፍጹም የማታስበው ነበረ ማለት ነው። ስለዚህ እንግዲህ ያው ሉሊት ያው ደብድባታለች ማለት ነው። ሆኖም ግን ያው ዴቭ በመሮጥ እንግዲህ ያው ሉሊትን ከምትደበድባት አስቆሟታል ማለት ነው። ሮዝ እንግዲህ ያው እሷን ስለደፈረቻት ለምን ተደፈርኩኝ በማለት እንግዲህ ይሄንን ነገር ለምን ተነካው እንዴትስ ትደፍረኛለች በማለት እንግዲህ ከእሷ የበለጠ ድርጊት ለመፈጸም እያሴረች ነው ያለችው ማለት ነው። ከባድ የሆነ ነገር ማለት ነው። ምክንያቱም ያው ያሴረችው ነገር ያው የሉሊትን እናት ለማስገደል እየሞከረች ነው ያለችው ማለት ነው። ያው የሉሊት እናት እንግዲህ ያው ሮዝ ማለት ነው እሳቸውን ለማስገደል ያው ቤት ድረስ እንኳን አስገብታለች ማለት ነው። በስልክ ተነጋግራ የሚገድላቸውን ሰው ቤት ድረስ አስገብታለች ማለት ነው። እንግዲህ መግደሏንና አለመግደሏን ደግሞ ወደፊት የምናየው ይሆናል ማለት ነው። ምክንያቱም እሷ የዛተችውን ነገር ለመፈጸም እያደረገች ነው ያለችው ማለት ነው።
ሌላው የምናየው እንግዲህ ያው ዴቭ ነው ማለት ነው። ዴቭ እንግዲህ በበኩሉ ሮዝ የምታደርጋቸው ድርጊቶችን በጣም እያሳሰበ ነው ያለው ማለት ነው። እሷ ያው በአሁን ሰዓት ላይ የምታደርጋቸው ድርጊቶች ከእሷ ባህሪ የወጣ በጣም በጣም ከእሷ ያው መጥፎ ባህሪ የሆነ እንግዲህ ከሰውነት ወደ ሌላነት ወደ አውሬነት እንደተቀየረች ነው እያየ ያለው ማለት ነው። የውዱ ይፍ እንግዲህ ፊቺን ብሎ ጠይቋታል ማለት ነው። እሷ ነች ማለት እሱ ከእሷ እንግዲህ ያው ምንም የሚያስባት ነገር የለም ማለት ነው። እሷ ግን ያው አልላቅም ብላ አልላቀቀውም ብላ እንግዲህ በግድ ያው እያስገደደች ነው ያለችው ማለት ነው። ሁኔታው እንግዲህ በጣም እያሳሰበው ነው ያለው በአሁን ሰዓት ላይ ማለት ነው። ዴቭ እንግዲህ የሚያመጣቸውን ቤተሰቦቹን እና በዙሪያው ላይ እንግዲህ የኔ የሚላቸውን ሰዎች እንግዲህ ሩዝ ለመጉዳትና እነሱን መጠቀሚያ ለማድረግ እያደረገች ስለሆነ እንግዲህ ይሄን ነገር በጣም በቃ ለምን እንደዚህ አይነት ነገር እንደምታደርግ በጣም ግራ ነው የገባው ማለት ነው። አሁንም እንግዲህ የሉሊት እናት እዚህ ቤት መምጣታቸው እንግዲህ በጣም ደስተኛ ስላልሆነች እሳቸውን በመምጣታቸው ቤት ውስጥ እንግዲህ ሁሉንም እየረበሸች ነው ያለችው። አልፋ ተርፋ እንግዲህ ነፍስ ለማጥፋት እየጣረች ነው ያለችው ማለት ነው። ሮዝ እንግዲህ በቀጥታም እሷን ለመግደል ባይሆንም እንግዲህ በሰውም ምክንያት አድርጋ የሰው ህይወት ለማጥፋት እየሞከረች ነው ያለችው ማለት ነው። ዴቭ በበኩሉ እንግዲህ የሮዝ ነገር በጣም ስልችት ነው ያለው ማለት ነው። ስለዚህ ዴቭ ያው እሷን የማይበት ቦታ እንግዲህ ለመሄድ በጣም ነው እያሰበ ያለው ማለት ነው። ምክንያቱም ያው እሷ ደግሞ ሮዝ እንግዲህ የሔዋንና የዴቭን ግንኙነት እንዳይገናኙ የእነሱ ፍቅርን በጣም እንትን እንዳይሉ እንግዲህ አስራው ነው የያዘችው ማለት ነው። ምክንያቱም ፍቹን አልፈጽምም በማለት እንግዲህ ቤት ውስጥም ሁሉንም እየረበሸች ነው ያለችው ማለት ነው። ያው ዴቭ እና ሔዋን እንግዲህ ከዚህ በፊት ያው እንደምናያቸው እንግዲህ በጣም እና በጣም ይዋደዳሉ በጣም ይፋቀራሉ እናውቃለን ማለት ነው። ስለዚህ እንግዲህ እሷ ካልፈታችው እንግዲህ ሁለቱ አብረው መሆን አይችሉም ማለት ነው። ምክንያቱም ያው የያዘችው ብዙ ሚስጥሮች ስላሉ እሱን ደግሞ አሳልፋ ስለምትሰጠው እንግዲህ ይህንን ነገር በመፍራት የእሷን ፍቺ እስከሚፈጽም ድረስ እንግዲህ የሁለቱን ግንኙነት ወደኋላ አድርገውታል በድብቅ አድርገውታል ማለት ነው። ሮዛን በበኩሏ እንግዲህ ይህንን ነገር ስለምታውቅ እንግዲህ ያው በፍጹም አልፈታም ብላ ይዘዋለች ማለት ነው። እንግዲህ የሆነ ነገር ተፈጥሮ ያው ከዴቭ ዞር ካላለች በስተቀር እንግዲህ አልፈታም በማለት ያው እሱን እያሰቃየችው ነው ያለችው ማለት ነው። ሌላው የምንመለከተው እንግዲህ ባንቶሮን ነው ማለት ነው። ባንቶሮ እንግዲህ የሉሊት አባት የሞቱበትን ነገር እንግዲህ ምንም ፍንጭ ስለሌለው እንግዲህ በራሱ መንገድ አድርጎ ነገሮችን ለማጣራት እየጣረ ነው ያለው ማለት ነው። እንግዲህ የሉሊት አባትን የገደለው አቶ መሰለ ነው በማለት ቤተሰቡ ሁሉ እንግዲህ እሳቸው ላይ ያው ያሰቡት ዴቭ እና ባንቶሮ እንግዲህ ባንቶሮ በራሴ ቦታ በራሴ መንገድ ፈልጌ ይሄንን ነገር አቶ መሰለ መገደል አለበት በማለት እንግዲህ ሁለቱ አቶ መሰለ ያሉበትን ቦታ ለማወቅ እየጣረ ነው ያለው ማለት ነው። ባንቶሮ ምክንያቱም ከዚህ በፊት እንግዲህ እነሱ ናቸው ቤትም እና የሰው ንብረትን የወሰደውን እንዳስመለሱበት እና ንብረቱን እንዳለ እንደቀሙበት ስለሚያውቁ በዛ ላይ ደግሞ ሉሊትንም ያው ሚስቴ ነች በማለት እሷንም ስላሰቃዩት ይህንን ጥርጣሬ ያደረባቸው እንግዲህ እሱ ነው። ጋሽ እሳቸው ናቸው የሚሰሩት በማለት እነሱ ሙሉ ጥርጣሬያቸውን እሳቸው ላይ ነው ያደረጉት ማለት ነው። ስለዚህ ያው ቤተሰቡ በሙሉ እንግዲህ አቶ መሰለ ናቸው በማለት ጥርጣሬ አድሮባቸዋል ማለት ነው። በዚህ ወቅት እንግዲህ ዴቭ እንግዲህ ትንሽ ፍንጭ ያገኘ ይመስላል ማለት ነው። ምክንያቱም ይሄንን ነገር ወንጀል እንደሚሰራና አደንዛዥ እጽ እንደሚያዘዋውር እሱን ነገር ስለደረሰበት እንግዲህ ክስ ሊመሰርትበት እያሰበ ነው ያለው ማለት ነው። በዚህ ወቅት እንግዲህ ዴቭ ያው ለጠበቃው እንግዲህ ነገሮችን እንዲያመቻችለትና ያው እሱን የሚከስበት ቦታ እሱን የሚከስበት ነገር እንግዲህ እንደሚያመቻችለት እየጠየቀው ነበረ ማለት ነው።
ባንትሮ በበኩሉ ይሄንን ሀሳብ በፍጹም ሊቀበል አልቻለም ማለት ነው። ምክንያቱም እሱ የሚፈልገው እንግዲህ ቀጥታ ሄዶ እሱን መግደል ነው የፈለገው ማለት ነው። ምክንያቱም ያው እሱ በህይወት ካለ መቼም ሰላም ሊያገኙ አይችሉም። ምክንያቱም የሚወዳትን ሉሊትን እንኳን ሰላም እንደሚነሳት ነው እያወቀ ያለው ማለት ነው። አሁን ላይ እንግዲህ ባንትሮ ያው አቶ መሰለን ፍለጋ ላይ ነው ያለው ማለት ነው። ያው ባንትሮ እንግዲህ ከቤት እንደወጣ የት እንደሄደ ባያውቁም እንግዲህ ያው ከቤት እንደወጣ እስካሁን አልተመለሰም ማለት ነው ማለት ነው።